አሰብ ቀጣዩ የኢራን የጦርነት ግንባር፣ የቀይ ባህር አዲስ የጂኦፖለቲካዊ ገጽታ። የኢትዮጵያ ወደ አሰብ መመለስ ለዓለም አቀፍ የባህር ላይ ደህንነት ወሳኝ ቁልፍ የሆነበት ምክንያት ምንድን ነው? በሆርሙዝ ባህረ ሰላጤ ያለው ፍልሚያ ቀጥሏል። አሜሪካና እስራኤል ቴህራንን እየደበደቡ ነው። ኢራንም የሆርሙዝ መተላለፊያን ዘግታ ዓለምን እያስጨነቀች ነው። ሆኖም ዋሽንግተን እና ቴልአቪቭ ፊታቸውን ወደ ምስራቅ ባዞሩበት በዚህ ወቅት ከጀርባቸው የባብኤል መንደብ መተላለፊያ እንዳይዘጋ ስጋት ይዟቸዋል። ምክንያቱም ቀይ ባህርና የባብኤል መንደብ የባህር መተላለፊያ በታሪካቸው አይተውት የማያውቁት ከፍተኛ ቀውስ ውስጥ ወድቋልና። ከትናንት በፊት መጋቢት 19 ቀን 2026 የየመኑ የሁቲ አማጺ በባብኤል መንደብ ላይ 0 ሰዓት የታወጀበትን ሙሉ የባህር እገዳ በይፋ አውጇል። ይህ ውሳኔ የመጣው ቡድኑ ከኢራን ጋር ይፋዊ ወታደራዊ ጥምረት መፍጠሩን ካስታወቀ በኋላ ነው። በዚህም ምክንያት ቀይ ባህርና የሆርሙዝ ወሽመጥ በአንድ ጊዜ በመዘጋታቸው ዓለም አቀፉ ማህበረሰብ አደገኛ ቀውስ ውስጥ ገብቷል። ግዙፎቹ የባህር ትራንስፖርት ኩባንያዎች በስዊዝ ካናል በኩል የሚያደርጉትን ጉዞ በአስቸኳይ አቋርጠዋል። መርከቦቻቸው አሁን በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ በኩል ረጅም ርቀት ለመጓዝ ተገደዋል። የሆርሙዙ ሰርጥ ሳይከፈት የቀይ ባህር መዘጋቱ ለዓለም ኢኮኖሚ በእንቅርት ላይ ጆሮ ደግፍ ሆኖበታል። ይህ በመሆኑም የነዳጅ ዋጋ በበርሜል $130 በላይ እንዲያሻቅብ አድርጎታል። ባብኤል መንደብ የባህር ላይ መተላለፊያ ከዓለም የንግድ እንቅስቃሴ 20 በመቶ ገደማው የሚተላለፍበት ነውና ወሳኝነቱ የማይጠየቅ ነው። ይህ መተላለፊያ ከተዘጋ ቀደም ብለን እንዳልነው መርከቦች ተጨማሪ 18 ቀናት ጉዞ በደቡብ አፍሪካ ዞረው ነው የሚሄዱት። ይህ በዓለም ኢኮኖሚ ላይ ብዙ መናወጥ ያስከትላል። ስለዚህ መተላለፊያው በግራም በቀኝም በአስተማማኝ ወዳጆች መጠበቅ አለበት። ለዚህ የተመረጠችው ደግሞ ኢትዮጵያ ናት። አሜሪካ፣ እስራኤል፣ ኤምሬትና አዘርባይጃን ከቴህራን አስመራ የጦር አረር ጭነው የሚመላለሱ የኢራን የጦር አውሮፕላኖችን አልወደዷቸውም። ሀያላኑ ቀይ ባህርን የሚያስጠብቅ አጋር ሲፈልጉ የተገኘችው ሀገራችን ናት። ከሰሞኑ ጠቅላይ ሚኒስትር አብይ ለትልቅ ጉዳይ ቀደም ብለው ወደ አዘርባይጃን ቆይተው ደግሞ ኤምሬት ነበሩ። አሁን የቆጡን አውርድ ብላ የብብቷን እየጣለች ያለችው አስመራ ጭንቀት ውስጥ ገብታለች። ምክንያቱም አሰብ ወደ ኢትዮጵያ፣ ኢትዮጵያ ወደ ቀይ ባህር በአቋራጭ እየቀረቡ ነውና። ለመሆኑ የኢትዮጵያ የአሰብ ፍላጎት መሳካት በአቋራጭ እየመጣ ነው ወይ? አሜሪካ፣ እስራኤልና ኤምሬት ለምን ኢትዮጵያን መረጡ? ባብኤል መንደብ ይህንን ያህል ለምን አንገብጋቢ ሆነ? በእነዚህና ሌሎች ተጨማሪ ወሳኝ ጉዳዮች ላይ ሰሞነኛ ድንቅ ጥንቅር አለው። እስከ መጨረሻው አብራችሁን ቆዩ። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸው ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። የዓለምን ንግድ የሚያናውጠው ባብኤል መንደብና ጠባቂዋ ኢትዮጵያ። ወሳኙ የባብኤል መንደብ ስትሬት እንደ ሆርሙዝ ሰርጥ ሁሉ ተራ የመርከቦች መተላለፊያ ብቻ ሳይሆን ለዓለም ኢኮኖሚም ሆነ የንግድ እንቅስቃሴ እጅግ የላቀ ትርጉም አለው። እሱ የዓለም አቀፍ ንግድ የልብ ትርታ፣ ቀይ ባህር ከህንድ ውቅያኖስ ጋር የሚገናኝበት እንዲሁም በየዓመቱ በሺዎች የሚቆጠሩ ግዙፍ የጭነት መርከቦችን ወደ ስዊዝ ካናል የሚያስተላልፍ እጅግ ወሳኝ የባህር ላይ ኮሪደር ነው። የአውሮፓ ከተሞችን ከሚያበሩ ወሳኝ የኃይል አቅርቦቶች ጀምሮ በዓለም ዙሪያ በሚገኙ ሱፐርማርኬቶች መደርደሪያዎች ላይ እስከሚደረደሩ የዕለት ተዕለት የፍጆታ ዕቃዎች ድረስ በማጓጓዝ ወደ 20 በመቶ የሚጠጋው የዓለም አቀፍ የባህር ላይ የንግድ
ወደ 20 በመቶ የሚጠጋው የዓለም አቀፍ የባህር ላይ ንግድ የሚያልፈው በዚህ አስቸጋሪና ወሳኝ መተላለፊያ ውስጥ ነው። ዛሬ ግን ይህ እጅግ አስፈላጊ የሆነ ዓለም አቀፍ የንግድ መተላለፊያ በፍጥነት እየተለዋወጠ ባለውና እጅግ አደገኛ በሆነው የጂኦፖለቲካዊ ምህዳር ውጥንቅጥ ውስጥ በመውደቁ ምክንያት እንደ ሆርሙዝ ሁሉ ከባድና ታይቶ የማይታወቅ አደጋ ተጋርጦበታል። በቀጠናው የነበረው ስለ የኃይል ሚዛን በዓይናችን እያየነው እየተናጋ ሲሆን ስስ የኃይል ሚዛን በዓይናችን እያየነው እየተናጋ ሲሆን በዓለም አቀፍ የፋይናንስ ገበያዎች ውስጥ እየተፈጠረ ያለው መደናገጥም በግልጽ የሚታይ ሆኗል። አንዳንድ አመፀኛ ኃይሎች በእነዚህ ወሳኝ የባህር ዳርቻዎች ላይ ወታደራዊ ኃይላቸውን ለማጠናከር ሲጥሩ የባብኤል መንደብ ህልውና አሳዛኝ አደጋ እየመጣበት ነው። ዓለም አቀፉ ማህበረሰብ ይህንን የባህር ላይ ንግድ መስመር ለመጠበቅ በአፍሪካ ቀንድ ውስጥ አስተማማኝና ጠንካራ የሆነ መልሕቅ በተስፋ መቁረጥ ስሜት ውስጥ ሆኖ በንቃት እየፈለገ ነው። በዚህ እያደገ በመጣው ዓለም አቀፋዊ የስጋት ድባብ ውስጥ ለረዥም ጊዜ ከተፈጥሯዊ የባህር ዳርቻዋ ተነጥላ ለቆየችው ነገር ግን አሁን ይዞታዋን ወደ ነበረበት ለመመለስ ፍጹም ምቹ ቦታ ላይ ለምትገኘው ሀያሏ ኢትዮጵያ ታሪካዊና ስትራቴጂካዊ ዕድል ብቅ ብሏል። ምክንያቱም የባብኤል መንደብን ደህንነት እስከ አሰብ ለማስጠበቅ በእስራኤል፣ አሜሪካና ኤምሬት የተመረጠችው ኢትዮጵያ ናትና። በዓለም አቀፉ የንግድ መተላለፊያ ላይ እያንዣበበ ያለው ስጋት ምንድን ነው? ለዚህ እያደገ ለመጣው ዓለም አቀፋዊ ስጋትና መደናገጥ ዋነኛው መንስኤ የኢራንና የትብብር አውታሮቿ በተለይም በየመን የሚንቀሳቀሱት የሁቲ ኃይሎች በከፍተኛ ሁኔታ እየተስፋፋ የመጣው ተጽዕኖ ነው። ለወራት ያህል የሁቲ ታጣቂዎች ዓለም አቀፍ የባህር ላይ ጉዞዎችን በማስተጓጎል ረገድ ከፍተኛና እጅግ አደገኛ የሆነ አቅም እንዳላቸው በተግባር አሳይተዋል። ይህ ደግሞ ቀድሞ በተጨናነቀው የቀይ ባህር ላይ ለንግድ መርከቦች ከፍተኛ ስጋት ያለበት ቀጠና እንዲሆን አድርጎታል። ታላላቅ የዓለም አቀፍ የባህር ትራንስፖርት ኩባንያዎች ግዙፍ መርከቦቻቸውን ሙሉ በሙሉ በደቡብ አፍሪካ በኩል የአፍሪካ አህጉርን ዙሪያ ዞረው እንዲጓዙ አስገድዷቸዋል። ይህ ደግሞ የሳምንታት ተጨማሪ የጉዞ ጊዜን የሚጠይቅ በሚሊዮን የሚቆጠር ዶላር ተጨማሪ የነዳጅ ወጪን የሚያስከትልና በዓለም ዙሪያ ላሉ ተራ ዜጎች የዕቃዎች ዋጋ እንዲንር እያደረገ ነው። ይሁን እንጂ አሁን ብቅ ያሉ መረጃዎችና ጥልቅ ቀጠናዊ ትንታኔዎች እንደሚያሳዩት ከዚህም የባሰ እጅግ አደገኛ የሆነ የዚህ ስትራቴጂ ምዕራፍ ከተዘጉ በሮች ጀርባ እየተቀረጸ ነው። ዓለም አቀፍ ታዛቢዎች በቴህራንና በአስመራ መካከል እየጠበቀ የመጣውን ዲፕሎማሲያዊና ወታደራዊ ግንኙነት በተመለከተ ከፍተኛ የማስጠንቀቂያ ደውል እያሰሙ ይገኛሉ። በኢራንና በኤርትራ መካከል በሚስጥር የሚደረጉ ወታደራዊ በረራዎችና የባህር ኃይል እንቅስቃሴዎች በሚያስደነግጥ ሁኔታ እየጨመሩ መምጣታቸው ተስተውሏል። ዋነኛው ፍርሃት ኢራን በየመን ላይ ተጽዕኖ በማሳደር ብቻ የምትረካ አለመሆኗ ነው። በባብኤል መንደብ የአፍሪካ አቅጣጫ በተለይም እጅግ ስትራቴጂካዊ በሆነችው የአሰብ ወደብ ከተማ ላይ የጦር ሰፈር ለመመስረት ወታደራዊ አሻራ በማሳረፍ መላውን ቀይ ባህር ከየመንና ከኤርትራ የባህር ዳርቻዎች በአንድ ጊዜ በማፈን አውዳሚ የሆነ ጥቃት የመሰንዘር አቅም ይፈጥራሉ። ይህ አስፈሪ ሁኔታ በዓለም አቀፉ ኢኮኖሚ ላይ ታይቶ የማይታወቅና ገደብ የለሽ የበላይነትን እንዲያገኙ የሚያስችላቸው ሲሆን የዓለም አቀፍ ንግድን በፈለጉት ጊዜ ለማነቅ ይረዳቸዋል። የአሜሪካና እስራኤል ጨዋታ፣ የኢትዮጵያ የአሰብ ድልና ዕድል። ቀደም ብለን እንዳነሳነው በቀይ ባህር ቀጠና ይህንን የመርከቦች እንቅስቃሴ የሚያውኩት በየመን ያሉ የሁቲ አማጽያን ናቸው። እነዚህ አማጽያን ተጠሪነታቸው ለኢራን ነው። ኢራን በተነካች ቁጥር ባብኤል መንደብን ተሻግረው በቀይ ባህር የሚጓዙ መርከቦችን በማጥቃት የዓለም የንግድ ስርዓትን ሲያውኩ ኖረዋል።
በዚህ ወዲህ ደግሞ በሶማሊያ የሚገኙ የአልሸባብ ተዋጊዎች መርከቦችን በማገት ሌላ ራስ ምታት ሲፈጥሩ ከርመዋል። አሁን ኢራን ጦርነቱን ማስፋትና አዳዲስ የጦር ግንባሮችን በመክፈት አሜሪካና እስራኤልን ማዋከብ ከፈለገች የአሰብ ወደብን እንደ ስምሪት ማዕከል ልትጠቀምና በቀይ ባህር ላይ አዲስ የጦር ቀጠና ልትፈጥር ትችላለች የሚል ስጋት አለ። ኢራንና ኤርትራ የሰነበተ ወዳጅነት ያላቸው ሲሆን የወዳጅነት ለተወሰኑ ዓመታት ቀዝቀዝ ብሎ የሰነበተ ቢመስልም ከፈረንጆቹ 2024 ወዲህ ግን ኢራን በኤርትራ ምድር እግር አብስታ ታይታለች። የደህንነት መረጃዎች እንደሚያሳዩትም በርከት ያለ ስውር የአውሮፕላን በረራ ከቴህራን ወደ አስመራ በተደጋጋሚ ሲደረግ ታይቷል። ጀልባዎችና መርከቦችም በኤርትራ ወደቦች መሳሪያ ሲያራግፉ ታይቷል። በአጭሩ ኢራን ኤርትራ ውስጥ ስትመሽግ ከርማለች። እቅዷም አሰብን እንደ ማዘዣ በመጠቀም ቀይ ባህርን ተሻግሮ በቅርብ ርቀት ካሉት የየመን ሁቲ አማጽያንና ከሶማሊያው አልሸባብ ጋር በመቀናጀት የቀይ ባህር ቀጠናን ድጋሚ የጦርነት ቀጠና ለማድረግ ብሎም የአሜሪካና የእስራኤል የጦር ሰፈሮችን ለማጥቃት አመቺ ሁኔታ ለመፍጠር ነው። በዚህ መልኩም የጦር ቀጠናውን ከሆርሙዝ ባህረ ሰላጤ ወደ ተለያዩ አካባቢዎች በማስፋት አሜሪካና እስራኤልን ለመገዳደር ነው የቴህራን ግብ። እስራኤልና አሜሪካ እንዲሁም ኤሚሬትስ በበኩላቸው ይህን አደጋ ለመቀልበስ ሁነኛው መፍትሄ ኤርትራን መቆጣጠር እንደሆነ እንደሚያስቡ ይጠረጠራል። ይህ ጥርጣሬ አዲስ አበባ ላይ ተስፋ ያጭራል። የአሰብ ወደብን ለመያዝና በቀይ ባህር ፖለቲካ ላይ በንቃት ለመሳተፍ ከፍተኛ ፍላጎት ላላት ኢትዮጵያ ይህ ጥሩ አጋጣሚ ይመስላል። የእስራኤል ፕሬዝዳንት የአዲስ አበባ ጉብኝት፣ የአሜሪካ የውጭ ጉዳይ ሚኒስትር የስልክ ጥሪ፣ ከኤሚሬትስ ጋር ያለን ወዳጅነትና ኤሚሬትስ አሁን ከኢራን ጋር እየገጠማት ፈተና ሲገጣጠሙ የሚሰጡት ምስል ቀላል አይደለም። ሶስቱም ሀገራት አሁን የራሳቸው ውጥረት ላይ ናቸው። ምናልባትም አሁን አዲስ አበባ ፍላጎቷን ከነዚህ ሀገራት ጭንቀት ጋር የምታጣምርበት እድል ሳይፈጠር አይቀርም። ይህ በእንዲህ እንዳለ በቅርቡ ለሶማሌላንድ የሀገርነት እውቅና የሰጠችው እስራኤል ሶማሌላንድ ላይ የጦር ሰፈር ለመገንባት ዝግጅቷን እያጠናቀቀች ነው ተብሏል። ቴልአቪቭ ሶማሌላንድ ላይ የጦር ሰፈር ከያዘች፣ አዲስ አበባ አሰብን ከተቆጣጠረች በየመን በኩል ያለው የሁቲ አማጽያን እንቅስቃሴን መቆጣጠር የኤሚሬትስ የቤት ስራ ይሆናል። ከሶስቱ ሀገራት የተረፈው የቤት ስራ ደግሞ የአሜሪካ ይሆናል። በቅርቡ ጠቅላይ ሚኒስትር የጎበኟት አዘርባይጃንም ከእስራኤል ጋር ወዳጅ መሆኗ ጥምረቱ እየሰፋ መሆኑን አመላካች ነው። ይህ ጥምረት ቢቢ ኔታንያሁ የጀመረው አዲስ የእስራኤል ወዳጆች ስብስብ አካል ነው። በሌላ በኩል ኢትዮጵያ በቀይ ባህር ላይ የወደብ ባለቤት ሆና መከሰቷ ራስ ምታት የሚሆንባቸው ግብጽ፣ ሳውዲ አረቢያና ቱርክ የኢራን በቀይ ባህር በኩል ብቅ ማለት ራስ ምታት ቢሆንባቸውም ኢትዮጵያ የባህር በር ከማግኘቷ በላይ አደገኛ አይሆንባቸውምና ያላቸውን መፍትሄ መጠቀማቸው አይቀርም። ያ መፍትሄም ኢሳያስ አፈወርቂ ለቢቢ ኔታንያሁ ፍላጎት ተገዢ እንዲሆንና ኢራንን ከኤርትራ ምድር ጓዟን ጠቅልላ እንድትወጣ እንዲያደርግ ማድረግ ነው። ኢሳያስ ለህልውናው ሲል ያን ሊያደርግ ይችላል። ምክንያቱም በአሰብ ምክንያት ከኢትዮጵያ ጋር ጦርነት ከገጠመ የራሱ የስልጣን ዘመንም ሆነ ኤርትራ አሁን ባለችበት የሀገር ቅርጽ መቆየቷ አጠራጣሪ ስለሆነ ነው። ስለዚህም ትኩሱ ድንች በኢሳያስ አፈወርቂ እጅ ነው። በፍጥነት አለመወሰን አደጋው ብዙ ነው። የአሜሪካ፣ እስራኤል፣ ኤሚሬትስ፣ አዘርባይጃን፣ ኢትዮጵያ ጥምረት ብዙ ጊዜ ያለው አይመስልም። አሁናዊ የዘመናዊው የቀይ ባህር ጦርነት የባህር ለውጥ ምንድን ነው? ይህ እየተባባሰ የመጣው ሁኔታ በቀጠናው ያለውን የዘመናዊ ጦርነት ባህሪ በፍጥነት እየቀየረው ይገኛል። ይህም አውዳሚና ከፍተኛ የቴክኖሎጂ የታጠቀ የባህር ዳርቻ ጦርነትን በቀጥታ ወደ አፍሪካ ቀንድ ዳርቻዎች የማምጣት አደጋን ደቅኗል። አሁን የምንናገረው በአድማስ ላይ ስለሚሰለፉ ግዙፍ የጦር መርከቦች ባህላዊ የባህር ላይ ጦርነት አይደለም። አዲሱ የቀይ ባህር ጦርነት ገጽታ ርካሽ ነገር ግን አውዳሚ የሆኑ አጥፍቶ ጠፊ ድሮኖችን፣ ዘመናዊ የባህር ላይ ጸረ መርከብ ሚሳይሎችንና ያለምንም ማስጠንቀቂያ የሚያጠቁ በርቀት
የሚቆጣጠሩ ፈንጂ የጫኑ ጀልባዎችን አሰማርቶ በማጥቃት ላይ የተመሰረተ ነው። ቀይ ባህር ቀድሞውኑ ከፍተኛ የጦርነት ቀጠና ሆኗል። ከአሜሪካ፣ አውሮፓና እስያ የተወጣጡ ዓለም አቀፍ የባህር ኃይል ጥምረቶች የአየር ላይ ጥቃቶችን ለማክሸፍ በየቀኑ ከፍተኛ ርብርብ እያደረጉ ይገኛሉ። ይሁን እንጂ አሰብ የተወካይ ኃይሎች መፈንጫ እንድትሆን ከተፈቀደ ሁኔታው ከንጹህ የመከላከያ የባህር ላይ ዘመቻ ወደ ውስብስብና ባለብዙ ግንባር የአፍሪካ ምድር ላይ ጦርነት ይሸጋገራል። ዓለም አቀፉ ማህበረሰብ በኤርትራ የባህር ዳርቻ ላይ አማጺ ኃይሎች ወታደራዊ ግንባታ ሲያደርጉ ዝም ብሎ መመልከት አይችልም። ማንኛውም የላቁ የኢራን የጦር መሳሪያዎች ወይም የተኪ ተዋጊዎች ወደ አሰብ መሰማራት የምዕራባውያንና የቀጠናው አጋሮችን ከፍተኛ የቅድመ መከላከል አድማስና ጠንካራ ቀጣይነት ያለው የአየር ላይ የቦምብ ድብደባ መጋበዙ አይቀሬ ነው። የአፍሪካ ቀንድ በቀጥታ ወደ ሰፊውና እጅግ አውዳሚ ወደ ሆነው የመካከለኛው ምስራቅ የጦርነት ቀጠና ውስጥ ይጎተታል። ይህ በአፍሪካ ዳርቻ ላይ ሊነሳ የሚችለው አዲስ የምድር ላይ የውክልና ጦርነት አስፈሪ ተስፋ አሰብን በአስመራ ባለው የተገለለና ሊተነበይ በማይችል አስተዳደር ስር መተው ያለውን እጅግ ከፍተኛና የህልውና አደጋ አጉልቶ ያሳያል። የዓለም አቀፍ ሀያላን ሀገራት የጥምረት ሽግግርና የአስመራ መጨረሻ። ይህንን በዓለም አቀፍ ንግድና ደህንነት ላይ የተደቀነውን ግዙፍ ስጋት በመገንዘብ ሀያላን ሀገራት በአፍሪካ ቀንድ ላይ ያላቸውን ስትራቴጂ በጸጥታ ነገር ግን በፍጥነት እየገመገሙት ይገኛሉ። አሜሪካ፣ እስራኤልና የተባበሩት አረብ ኤሚሬቶች የኢራንን የቀይ ባህር መስፋፋት ለመግታት አስቸኳይ፣ ጠንካራና የማይናወጥ የጋራ አቋም አላቸው። እነዚህ ዓለም አቀፋዊ ቀጠናዊ ሀያላን ሀገራት ስትራቴጂካዊቷን የአሰብ ወደብ ጸረ ምዕራባውያን በሆኑ ኃይሎች እጅ እንድትወድቅ መፍቀድ በምንም አይነት ሁኔታ እንደማያዋጣቸው በሚገባ ይረዳሉ። ለዓመታት ዓለም አቀፉ ማህበረሰብ ከኤርትራ ጋር ያለውን ውስብስብ ግንኙነት በጥንቃቄ ሲከታተል የቆየው ቀስ በቀስ መሻሻልና መረጋጋት ይመጣል በሚል ተስፋ ነበር። ነገር ግን አሁን በስለላና በዲፕሎማሲ ክበቦች ውስጥ እየታየ ያለው እየጨመረ የመጣው ግንዛቤ በአስመራ ያለው አመራር ከጊዜ ወደ ጊዜ ትልቅ ስትራቴጂካዊ ስጋት እየሆነ መምጣቱን ነው። ኤርትራ የዓለም አቀፉን ደህንነት አደጋ ላይ ከሚጥሉ አደገኛ ጥምረቶች ጋር ለመወዳጀት ስትሞክር የታላላቅ የኢኮኖሚና የወታደራዊ ሀያላን ሀገራት ትዕግስት እጅግ በጣም እየተሟጠጠ መጥቷል። የባቤል መንደብ ቋሚና ሊታለፍ የማይችል የጦርነት ቀጠና እንዳይሆን ለመከላከል እነዚህ አጋር ሀገራት በአፍሪካ ምድር ላይ እምነት የሚጣልበት ከፍተኛ አቅም ያለውና ጥልቅ ቁርጠኝነት ያለው አጋር ይፈልጋሉ። ካሁን በኋላ ደካማ በሆኑ ተስፋዎች ላይ መተማመን አይፈልጉም። የተረጋጋ፣ ክፍትና የበለጸገ የቀይ ባህር ኮሪደር እንዲኖር የሚፈልጉትን ያህል ተመሳሳይ ፍላጎት ያለው ግዙፍ የህዝብ ብዛትና ኢኮኖሚያዊ ጉልበት ያለው አጋር ይፈልጋሉ። ያቺ ሀገር ደግሞ ኢትዮጵያ ናት። የኢትዮጵያ ታሪካዊ ዕጣ ፈንታና የዲፕሎማሲያዊ ጥበብ። የኢትዮጵያ ታሪካዊ የዕድል በር በሰፊው የተከፈተው ልክ በዚህ ከፍተኛ ጫና ባለበትና ወሳኝ በሆነው ወቅት ላይ ነው። ለበርካታ አስርተ ዓመታት ኢትዮጵያ በዓለም ላይ እጅግ ብዙ ህዝብ ያላት የየብስ ቁልፍ ሀገር የመሆንን አስገራሚና ብዙ ጊዜ ፍትሃዊ ያልሆነ ፈተና አልፋለች። ግዙፍና በፍጥነት እያደገ ላለው ኢኮኖሚዋ ምግብና ነዳጅ ለማቅረብ በጎረቤቶቿ ወደቦች ላይ በከፍተኛ ሁኔታ ጥገኛ ሆና ኖራለች። ሆኖም መልክዓ ምድር፣ የበለጸገ ታሪክና ፍጹም የሆነ ስትራቴጂካዊ አስፈላጊነት ሁሉም የሚያረጋግጡት የኢትዮጵያ የተፈጥሮ ዕጣ ፈንታ ከቀይ ባህር ውሃዎች ጋር በጥልቅ የተቆራኘ መሆኑን ነው። የጠቅላይ ሚኒስትር አብይ አህመድ የቅርብ ጊዜና እጅግ ስሌት የታከለባቸው ወደ አዘርባይጃንና የተባበሩት አረብ ኤሚሬቶች የመሳሰሉ የዓለም ሀያላን ማዕከላት የተደረጉት ዲፕሎማሲያዊ ጉዞዎች ኢትዮጵያ በዚህ አዲስ ዓለም አቀፍ የቼዝ ጨዋታ ውስጥ ወሳኝና የማይተካ ተዋናይ ሆና ራሷን በብቃት እያዘጋጀች መሆኑን በግልጽ ያሳያሉ። ኢትዮጵያ ከዓለም አቀፍ የኃይል ግዙፍ ኩባንያዎች፣ ከደህንነት ደላሎችና ከፋይናንስ ሀያላን ተቋማት ጋር በጥልቀት በመሳተፍ የቀጠናው ጠባቂ መሆን ተገቢውን ሚናዋን ለመወጣት እየተዘጋጀች ትገኛለች።
ወደ አሰብ የመመለሱ ህልም ከአሁን በኋላ ለኢትዮጵያ ህዝብ በጥልቅ እየተያዘ የሀገር ውስጥ ምኞት ብቻ አይደለም። ዓለም አቀፉ ማህበረሰብ ኃላፊነት የሚሰማውና ሀያል የቀይ ባህር ጠባቂ ለማግኘት ካለው አስቸኳይና ከፍተኛ ፍላጎት ጋር ያለምንም እንከን እየተጣመረ ነው። የአሰብን ተደራሽነት ማስመለስ ቀጠናውን ደህንነቱ የተጠበቀ ለማድረግ ሊወሰድ የሚችለው እጅግ በጣም ምክንያታዊ፣ አረጋጊና ዘላቂው እርምጃ ነው። የኤርትራ አመራር በራሱ አወዛጋቢ ጥምረቶችና እየጠበበ በመጣው የዓለም አቀፍ ጫና በተከበበበት በዚህ ወቅት ኢትዮጵያ ለዚህ አደገኛ የደህንነት ክፍተት ዘላቂ መፍትሄ ለማቅረብ ዝግጁ፣ ፈቃደኛና ሙሉ በሙሉ ብቃት ያላት ሆና ትገኛለች። ኢትዮጵያ ወደ አሰብ ለአፍሪካ ቀንድ የሚፈጥረው ብሩህ አድማስ። በመጨረሻም የኢትዮጵያ በድል አድራጊነት ወደ ቀይ ባህር ዳርቻ መመለስ ለሀገሪቱ ብቻ ሳይሆን ለመላው ዓለም እጅግ አወንታዊና ብሩህ አድማስን ይዞ የሚመጣ ነው። ኢትዮጵያ የአሰብን ወደብ ጠንካራና ተለዋዋጭ በሆነው የኢኮኖሚ ሞተሯ ውስጥ ለማካተት እርምጃ ስትወስድ በውክልና ተዋጊዎች ጦር ሰፈርነት ጥቅም ላይ የመዋል አስፈሪ ስጋት በአንድ ጀንበር ሙሉ በሙሉ ይወገዳል። አሰብ ከፍተኛ ወታደራዊ እንቅስቃሴ የሚደረግበትና የማያቋርጥ የጦርነት ስጋት ያለበት ቀጠና ከመሆን ይልቅ ከአፍሪካ ታላላቅ ወታደራዊና ኢኮኖሚያዊ ሀያላን ሀገራት በአንዱ ጥንካሬና መረጋጋት የተደገፈ እጅግ ዘመናዊና በከፍተኛ ሁኔታ የሚንቀሳቀስ የዓለም አቀፍ ንግድ ማዕከል ሆኖ ሙሉ በሙሉ ይቀየራል። ለኢትዮጵያ ሕዝብ ይህ ታሪካዊ መመለስ ወደር የለሽ የኢኮኖሚ ነጻነት ዘመን መባቻ ማለት ነው። ይህ ማለት የኢኮኖሚውን እድገት ወደ ኋላ ጎትተው የቆዩትን አቅም አድካሚ የትራንዚት ወጪዎችን በቋሚነት በመቀነስ የኢንዱስትሪ እድገትን በከፍተኛ ደረጃ በማፋጠን በሚሊዮኖች የሚቆጠሩ አዳዲስ የሥራ ዕድሎችን በመፍጠርና የሀገሪቱን ወሳኝ የአቅርቦት ሰንሰለቶች ለትውልዶች አስተማማኝ ማድረግ ማለት ነው። ለዓለም አቀፉ የባህር ትራንስፖርት ኢንዱስትሪና ለዓለም ገበያዎች ደግሞ የዓለምን ሀብት የተሸከሙ መርከቦች በደህንነትና በብቃት ማለፋቸውን የሚያረጋግጥ አስተማማኝና ከፍተኛ የኢንቨስትመንት ፍላጎት ያለው ጠባቂ በባብኤል መንደብ ላይ በቋሚነት እንዲኖር ማድረግ ማለት ነው። ታሪካዊ በሆነ መልኩ ሊተነበይ በማይችል አለመረጋጋትና ግጭት በተጠቃ ቀጠና ውስጥ የኢትዮጵያ ሰላማዊ፣ ስትራቴጂካዊና ፍጹም ትክክለኛ የሆነ ተፈጥሯዊ የባህር ድንበሯ መስፋፋት የመጨረሻው የሰላም መልህቅ በመሆን አንዣቦ የነበረውን ዓለም አቀፍ የጦርነት ቀጠና ወደ ዘላቂ የጋራ እድገት መሰረትነት በብቸኝነት ትቀይረዋለች። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።